የካቴኪስቶች ስልጠና በሞጆ መካሄድ ጀመረ። ግንቦት 22 ቀን 2017 ዓ.ም ለሁለት ቀናት የሚካሄደው ዓመታዊ የካቴኪስቶች ስልጠና በሞጆ በኮንሶላታ አባቶች ገዳም ተጀመረ። ስልጠናው ከመጽሐፍ ቅዱስ በተወሰደው በመከራችን እንደሰታለን እንመካለንም፣ ምክንያቱም ከመከራ ትዕግስት እንደሚገኝ እናውቃለን፣ ከትዕግስትም መጽናት ከመጽናትም ተስፋ ይገኛል በሚል መሪ ቃል እንደሚካሄድም ተገልጿል። ስልጠናው በክረምት ወቅት ትምህርት የሚዘጋ መሆኑን ተከትሎ ካቴኪስቶች ለምዕመናን ስለ ቤተ ክርስቲያኑ አስተምሮ ለማስተማርና ሕፃናትን ለሚስጥራት ለማዘጋጀት በበቂ ሁኔታ ዝግጅት እንዲያደርጉ ለማገዝ እንደሚረዳ ተጠቅሷል። በአዲስ አበባ ሀገረ ስብከት 14 ቁምስናዎችና 5 ቤተ ጸሎቶች የሚገኙ ካቴኪስቶች በስልጠናው የተሳተፉበት ከመሆኑ በተጨማሪ በዘንድሮ መርሃ ግብርም መንፈሳዊ ማህበራት ለመጀመሪያ ጊዜ እንዲሳተፉ ተደርጓል። በቆይታቸውም ከስልጠና ባሻገር የቡድን ውይይት፣ የመቁጠሪያ ጸሎትና መስዋዕተ ቅዳሴ እንደሚኖራቸውም ተገልጿል። በስልጠናው ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ከ10 ዓመት በፊት በጻፉት ተፈጥሮን መንከባከብ ሰነድ ላውዳቶ ሲ ስለ ሰላምና ፍትህ፣ የግለሰብና ማህበረሰብ ስለንቦና ከቤተ ክርስቲያን አስተምሮ ጋር በተያያዘ ስልጠናዎች እንደሚሰጡም ተገልጿል። በሁለት ቀናቱ የካቴኪስቶች ስልጠና መርሃ ግብርም የአዲስ አበባ ሀገረ ስብከት ፍትህና ሰላም ቢሮ ኃላፊ አቶ ሰለሞን ደጀኔ፣ የኮንሶላታ ገዳም ካህን ክቡር አባ ቢሾ ሞርቴና የኮንሶላታ ማርያም ቁምስና ካቴኪስት ወርቁ ጦጤ ስልጠናውን እንደሚሰጡም ተገልጿል። በየዓመቱ የሚካሄደው የካቴኪስቶች ስልጠና ዘንድሮ የአዲስ አበባ ሀገረ ስብከት ሐዋርያዊ አገልግሎት ጽሕፈት ቤት ከፍትህና ሰላም ቢሮ ከምዕመናን ሐዋርያዊ ተግባር ምክር ቤት ጋር በመተባበር ማዘጋጀታቸው ተገልጿል።